ጓደኞችን ዋሻለሁ ስልክ ሲደውሉ አላነሳ ሲደውሉ አያዋለሁ ግን እያየሁት ነው የሚደውሉትና ከዛ አውቄ ከትንሽ በኋላ ምናምን አንስቼ እኔ ሲመቸኝ እኔ ስፈልግ ማለት ነው ከዛ አንስቼ ስትቤት ስራ አዛኝ ነው እንደገና ስትቤት ክፍል ያጸዳሁ ነበር ስልክ ይዞ መግባት አይቻልም ምናምን እላቸዋለሁ። እንዴት ይታያል ይሄ? አትዋሽ ማዋሸት አይቻልም። በጣም ነው የምዋሸው እኮ ማዋሸት ጥሩ አይደለም። አዳንጭሽ ጌታ መልስና አዳንጭ ውሸት በኢስላም قالت المؤمنين عائشة رضي الله عنها كان أبغض الخلق إلى رسول الله صلى الله عليه وسلم الكذب እናታችን አይሻ ምን አለች? ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም አስቀያሚ ባህሪ ማለት ውሸት ነው አለች። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? إياكم الكذب فإن الكذب يهدي إلى الفجور وإن الفجور يهدي إلى النار ولا يزال الرجل يكذب حتى يكتب عند الله كذابا وعليكم بالصدق فإن الصدق يهدي إلى البر وإن البر يهدي إلى الجنة ولا يزال الرجل يصدق حتى يكتب عند الله صديقا ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራችሁን እውነትን ተናገሩ አሉ። እውነት ወደ ጽድቅ ያመራልና ጽድቅም ወደ ጀነት ያመራልና ሰዎች እውነትን ከመናገር አይወገዱም ከአላህ ዘንድ እውነተኞች ተብሎ እስኪጻፍላቸው ድረስ ከዛ በኋላ እውነት እንጂ ሐሰት አይቀናቸውም አሉ። ከዛም ቀጥለው አደራ ውሸትን ተጠንቀቁ አሉ። ውሸት ወደ ኃጢአት ያመራልና ኃጢአትም ወደ ገሃነም እሳት ያመራልና ሰዎች ውሸትን ከመናገር አይወገዱም ከአላህ ዘንድ ውሸታም ተብሎ እስኪመዘገቡ ድረስ አንድ ውሸታሞች ተብሎ ከተመዘገቡ ከዛ በኋላ ውሸት እንጂ አይቀናቸውም እነዚህ ሰዎች። ስለዚህ እውነተኛ ሁኑ፣ ከውሸት ራቁ። ታቻው ስለዚህ አትዋሻቸው፣ እውነቱን ንገራቸው። ያለውን ነገር ካልተመቸሽ አሁን አይመቸኝም ስራ ላይ ነኝ በኋላ ሲመቸኝ እደውልላቸዋለሁ በያቸው።